ስለ ምኩራብና ምስጢራዊ ትርጉሙ የነበረው ምኩራብ የጸሎት ቤት፣ የምስጋና ቤት፣ የአምልኮት ቤት ነው። ልዩነታቸው በምንድን ነው? አንድነትስ ሊኖራቸው ይችላል ወይ? የሚገናኙበት በጸሎትና በምስጋና በትምህርት ቦታነት ሲሆን የሚለያዩበት ደግሞ በቤተ መቅደሱ መስዋዕት ይቀርባል፣ ሌላ በትምህርትም ይማሩበታል። አሁን በቤተ መቅደሱ መስዋዕት በመቅረቡ ከምኩራቡ ይለያል ማለት ነው። ካህናቱ ይህንን የጸሎት ስፍራ የንግድ ቦታ ያደረጉበት ምክንያቱ ምንድን ነው? ለምንስ ይህንን አደረጉ? ወደዚህ የገቡበት ምክንያቱ ነውር ያለበትን መስዋዕት አታስገቡ ተብሎ በኦሪት ተጽፏል። ዛሬስ በዚህ ቦታ ላይ እየተሰሩ ያሉ ነገሮች ከዚያ አይብስም ወይ? ታግሶን ነው እንጂ ቢመጣ እኛን ጀምሮ ነው የሚያጸዳ። እነሆ የምስራች ወንጌል ወይም የስብከተ ወንጌል አገልግሎት። ውድ ተመልካቾቻችን አሁን ያለንበት ወቅት የጌታችን የመድኃኒታችን የኢየሱስ ክርስቶስ አብይ ጾም ወይም ጾመ ሁዳዴ በመባል የሚታወቀው ጾም ላይ ነው ያለነው። ዛሬ ደግሞ ለሶስተኛ ሳምንት ላይ ነው ያለነው። ይህም ደግሞ ምኩራብ ይባላል። ምኩራብ ማለት ያው አዳራሽ እንደሆነ ይታወቃል። ስለ ምኩራብና ምስጢራዊ ትርጉሙን ለተመልካቾቻችን እንዲያብራሩልን በዚያውም ስሞትን እንዲያስተዋውቁልን እፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመሰግናለሁ መምህር። ስሜ መምህር ዳንኤል አለባቸው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የስብከተ ወንጌል ክፍል ኃላፊ ነኝ። እንግዲህ ምኩራብ ሲባል እርስዎ እንዳሉት ቀጥታ ትርጉሙ አዳራሽ የሚል ሲሆን ምስጢራዊ ትርጉሙ ግን የጸሎት ቤት፣ የምስጋና ቤት፣ የአምልኮት ቤት ማለት ነው። እስራኤላውያን ከመቅደሱ ውጪ በተለያዩ ቦታዎች ምኩራብ እየሰሩ በየአቅራቢያቸው እየሰሩ ምኩራብ በዚያ ለጸሎት ይሰባሰቡ ነበረ፣ ለአምልኮት ይሰባሰቡ ነበረ፣ ለምስጋና ይሰባሰቡ ነበረ። የሚሰባሰቡበትም ቀን ቅዳሜ ነው። ሁልጊዜ ቅዳሜ እየተሰበሰቡ ኦሪትን እየተረጎሙ ያስተምራሉ ካህናቱ። ህዝቡ ይማራል፣ በዚያው ጸሎት ያደርሱበታል፣ እግዚአብሔርን ያመሰግኑበታል። እና ምኩራብ የሚለው በኦሪቱ የነበረው ምኩራብ የጸሎት ቤት፣ የምስጋና ቤት፣ የአምልኮት ቤት ነው። የጸሎት ቤት መሆኑን ደግሞ የሚነግረን ጌታችን ኢየሱስ ክርስቶስ ራሱ ነው የነገረን። ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። አንትሙሰ ረሰይክሙ በአተ ፈያት ወሰረቅ፣ እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ የጸሎት ቤት መሆኑን፣ የምስጋና ቤት መሆኑን፣ ትምህርተ ኦሪትን የሚማሩበት መሆኑን ስለነገረን ከዚያው ነስተን የጸሎት ቤት፣ የምስጋና ቤት፣ የአምልኮት ቤት ትምህርተ ኦሪትን ደግሞ እየተረጎሙ የሚያስተምሩበት የትምህርት ቦታ መካነ ተግሳጽም ጭምር እንደሆነ እናያለን ማለት ነው። ምኩራብና መቅደስ የተለያዩ እንደሆኑ የታወቀ ነው። ልዩነታቸው በምንድን ነው? አንድነትስ ሊኖራቸው ይችላል ወይ? መልካም። እንግዲህ መቅደስ በኦሪቱ ሶሎሞን በቤተልሔም ያሰራው መቅደስ ይባላል። እሱ ብቻ ነው በኦሪቱ መቅደስ ተብሎ የሚጠራው ማለት ነው። ከዚያ ውጭ ያሉት ደግሞ በተለያዩ ቦታዎች እስራኤላውያን በሚኖሩበት ቦታ ሁሉ በተለይ ከፋርስ ባቢሎን ስደት ከተመለሱ በኋላ በፈቀዱት ሀገር ምኩራብ እየሰሩ እግዚአብሔርን እያመለኩ እንዲኖሩ ተፈቅዶላቸው በዛ መኖር ይችሉ ነበርና ስለዚህ መቅደሱ መስዋዕት የሚቀርብበት ከዓመት አንድ ጊዜ ሊቀ ካህናቱ ወደ ቅድስተ ቅዱሳን ገብቶ መስዋዕት የሚያቀርብበት የሚቃጠለውም መስዋዕት የሚረጨው መስዋዕት ሁሉም በዘሌዋውያን ምዕራፍ 16 የተጻፉት የመስዋዕት ስርዓቶችና ሕጎች ሁሉ የሚፈጸሙት በቤተ መቅደሱ ነው። ስለዚህ በቤተ መቅደሱ
መስዋዕት ይቀርባል። ሊቀ ካህናቱ ከዓመት አንድ ጊዜ ወደ ቅድስተ ቅዱሳን ገብቶ በታቦቱ በስርየተ መክደኛው ላይ ደሙን ይረጫል። የሕዝቡን ኃጢአት ያስተሰርይበታል። ቤተ መቅደሱ ስራው ይሄ ነው። ምኩራብ ደግሞ ጸሎት የሚጸለይበት፣ ትምህርት የሚማሩበት፣ አምልኮት የሚፈጽሙበት እና እግዚአብሔርን የሚያመሰግኑበት ስለሆነ የተለያዩ ናቸው። ልዩነታቸው ይሄ ነው። ምክንያቱም ምኩራቡ ጸሎት ብቻ ነው የሚጸለይበት፣ ምስጋና ብቻ ይቀርብበታል፣ ኦሪትን ይማሩበታል። ካህናቱ ከሕዝቡ ይገናኙበታል። ካህናቱ ከሕዝቡ ይገናኙበታል። ይሄ መገናኛቸው። በቤተ መቅደሱ ግን መስዋዕትም የሚቀርብበት ነው። ልዩነቱ መስዋዕት ይቀርብበታል፣ ጸሎትም ይደረግበታል። ሊቀ ካህናቱ ከዓመት አንድ ጊዜ ብቻ የሕዝቡን ኃጢአት ለማስተስረይ መስዋዕት ይዞ ወደ ቅድስተ ቅዱሳን ይገባል። በስርየተ መክደኛውም በታቦቱ ላይ ደሙን ይረጫል ማለት ነው። እንግዲህ የሚቃጠል መስዋዕት አለ፣ ወደ በረሃ የሚሰደድም መስዋዕት፣ የሚለቀቅም መስዋዕት አለ። በሕጉ እንደተጻፈው ዘሌዋውያን ምዕራፍ 16 ከቁጥር 1 ጀምሮ ተጽፎ እናገኘዋለን። በመጀመሪያ ሊቀ ካህናቱ ለራሱ መስዋዕት ያቀርባል፣ ከዚያ ለሕዝቡ ያቀርባል። የሚቀርቡት መስዋዕቶች ደግሞ የሚቃጠል መስዋዕት አለ፣ የሚረጭ ደሙ የሚረጭ መስዋዕት አለ፣ ከነነፍሱ የሚለቀቅ መስዋዕትም አለ፣ ወደ በረሃ የሚለቀቅ። ያ እንግዲህ የክርስቶስ ምሳሌ ጥላ የነበረ ነው እና በቤተ መቅደሱ መስዋዕት የሚቀርብበት የሕዝቡ ኃጢአት የሚሰረይበት ነው። በዚህ ይለያያሉ ምኩራቡና ቤተ መቅደሱ። አንድ የሚሆኑት ግን ሁለቱም ጸሎት ይጸለይባቸዋል። በምኩራብም ጸሎት ይጸለያል፣ ከእግዚአብሔር ጋር ይገናኙበታል። በቤተ መቅደስም ጸሎት ይጸለያል። አንድ ብቻ መሆኑ ነው ቤተ መቅደሱ። በኦሪቱ ቤተ መቅደስ አንድ ነው። ምኩራብ ግን በየአቅራቢያቸው እስራኤል ባሉበት ቦታ ሁሉ ተሰርቷል። አሰራሩም አዳራሽ ነው። እንደ አዳራሹ ነው የሚሰራው። ብዙ ሰዎች እንዲይዙ ተደርጎ ማለት ነው። ይህንን ደግሞ የምንረዳው ያ የመቶ አለቃው ልጁ በታመመበት ጊዜ ሽማግሌዎች ሂደው ጌታችን ኢየሱስ ክርስቶስን እባክህ ናና ልጁን አድንለት፣ ምኩራባችንንም ሰርቶልናል ብሏል እና ከብዙ ምኩራቦች አንዱን ሰርቶላቸው ስለነበረ የመቶ አለቃው ይነግረናል። እና ምኩራቦች ብዙ እንደነበሩ በተለያየ ቦታ እንደተሰሩ ያሳየናል። ስለዚህ አንድነታቸው የጸሎት ቦታ መሆናቸው ሁለቱም፣ ቤተ መቅደሱም የጸሎት ቦታ ነው፣ ምኩራቡም የጸሎት ቦታ ነው። ቤተ መቅደሱ የምስጋና ቦታ ነው። በምኩራብም እግዚአብሔርን ያመሰግኑ ነበረ። በቤተ መቅደሱ ዙሪያ በአደባባዩም ኦሪትን ይማሩ ነበረ፣ በምኩራብም ኦሪትን ይማሩ ነበረ። ያን ሊያደርጋቸው ይችላል። መስዋዕት ግን በምኩራብ አይቀርብም፣ በቤተ መቅደስ ብቻ ነው። ለመስገድ ማንኛውም ከዓመት 3 ጊዜ 3 ጊዜያት ለለ ዓመት ሊያስተር የተባይትከ ወንድ የሆነ ሁሉ ከዓመት 3 ጊዜ ወደ ቤተ መቅደሱ ወደ ኢየሩሳሌም መውጣት አለበት ተብሎ በኦሪት በሙሴ ሕግ ተጽፎ ስለነበረ ማንኛውም ከዓመት 3 ጊዜ ግን ወደ ኢየሩሳሌም እየሄዱ ይሰግዱ ነበረ። ይህንን ምክንያት በማድረግ ነው እንግዲህ የሀገራችን ጃንደረባ የነበረው ባኮስ ለመስገድ ወደ ኢየሩሳሌም በሄደ ጊዜ በዚያው ፊልጶስ አግኝቶ አስተምሮት አጥምቆ ወደዚህ የሰደደው ማለት ነው። በጊዜው እኛ ኢትዮጵያ ሕገ ኦሪትን ተቀብላ በሕገ ኦሪት እግዚአብሔርን ታመልክ ስለነበረ በሕጉ መሰረት በኦሪቱ ሕግ መሰረት ሊሰግድ ወደ ኢየሩሳሌም ሂዶ ነው ባኮስን ፊልጶስ ያገኘው፣ ወይም መንፈስ ቅዱስ ፊልጶስን ሂድ አጥምቀው ብሎት እሱን ያጠመቀው ማለት ነው። እና የሚገናኙበት በጸሎትና በምስጋና በትምህርት ቦታነት ሲሆን የሚለያዩበት ደግሞ በቤተ መቅደሱ መስዋዕት ይቀርባል፣ ሌላ በትምህርትም ይማሩበታል። አሁን በቤተ መቅደሱ መስዋዕት በመቅረቡ ከምኩራቡ ይለያል ማለት ነው፣ ይለያል። በዚያ ደግሞ የሚያቀርቡት መስዋዕቱን የሚያቀርበው ሊቀ ካህናቱ ብቻ ነው፣ ወደ ቅድስተ ቅዱሳን መግባት የሚችለው። ሌሎቹ ካህናት የሚቃጠለውን መስዋዕት ያሳርጋሉ፣ ሌላውን ያደርጋሉ እንጂ የሚረጨውን በቅድስተ ቅዱሳኑ ገብቶ በታቦቱ ላይ በስርየተ መክደኛው ላይ የሚረጨውን የደም መስዋዕት ግን የሚረጨው ሊቀ ካህናቱ ብቻ ነው፣ ከዓመት አንድ ጊዜ። ያም ሊቀ ካህናት የክርስቶስ ምሳሌ ሆኖ ክርስቶስ ደሙን አንድ ጊዜ አፍስሶ ዓለሙን ለማዳን ምሳሌ ስለሆነ እሱ ከዓመት አንድ ጊዜ ብቻ ገብቶ ደሙን ይረጭ ነበር። ኢየሱስ ክርስቶስ ሊቀ ካህናቲነ
ቅዱስ ጳውሎስም እንዲህ ያለ ሊቀ ካህናት ይገባናል ብሎ የተናገረለት የክርስቶስ ምሳሌ ስለሆነ ነው። ወደ ቅድስተ ቅዱሳን ገብቶ አንዱ ሊቀ ካህናት ብቻ ደሙን ይረጭ ነበረ። ሌላውን ግን በውጭ ላይ የሚቀርበውን መስዋዕት የሚቃጠለውን መስዋዕት አርደው አወራርደው ካህናቱ ያቀርባሉ። የሚረጨውን መስዋዕት ግን ሊቀ ካህናቱ ብቻ ያቀርብ ነበር እና መስዋዕቱ የሚቀርበው በቤተ መቅደስ ስለሆነ በምኩራቦቹ ስለማይቀርብ በዚህ ይለያያሉ። አንድ የሚሆኑት በጸሎት ቦታነት ግን አንድ ናቸው ማለት ነው። በምኩራብ የሚያገለግሉ ካህናት ያው ካህናት እንደሆነ ይታወቃል። የሌዊ ዘሮች ናቸው። ነገር ግን የእውቀታቸው ደረጃና አገልግሎታቸውስ ልዩነት አለው ወይ? መልካም እንግዲህ በኦሪቱ ካህናት የአሮን ልጆች ናቸው። የሌዊ ዘሮች ሌዋውያን የሚባሉት የሌዊ ልጅ ነው አሮን። ሌሎቹ ሌዋውያን የሚባሉት በውጭ ላይ አንዳንድ ስራዎችን የሚሰሩ በጉዞ ዘመናቸውም ድንኳን የሚሸከሙ ተራዳውን የሚሸከሙ የሚወጠሩባቸውን እንጨቶች የሚሸከሙ እነዚህ ሌዋውያን ይባላሉ። ካህናት ግን የአሮን ልጆች ብቻ ናቸው። የአሮን ልጆች ካህናት ናቸው። እነሱ ለመስዋዕት የሚቀርበውን በግ ሊሆን ይችላል፣ ላም ሊሆን ይችላል፣ ወይፈን ሊሆን ይችላል፣ ዋኖሶች፣ ርግቦች እነሱን እየተቀበሉ የሚያቀርቡ ናቸው። አርደው አወራርደው የሚጣለውን ይጥላሉ። ለመስዋዕት የሚቀርበውን የሚቃጠል መስዋዕት ከሆነ ያቃጥላሉ። ለነሱ የሚገባቸውን ደግሞ ለነሱ ያደርጋሉ። ምክንያቱም እነሱም ለመስዋዕት ከሚገባው ከዛ ተከፍሎ ለነሱም ለነሱም ድርሻ ስላላቸው ማለት ነው። እንደውም በመልክአ ማርያም ደራሲው ሰላም ለፍልሰተ ስጋኪ ወለተ ንጉሥ ይሁዳ ወለተ ሌዊ እሁሁ ዘሀብተ ክህነቱ አገዳ ብሎ ወስዶታል። ከሚታረደው በግ ወይም ከሚቀርበው መስዋዕት አገዳ ማለት ቅልጥሙ ከተቀቀለ በኋላ ወጥቶ የሚሰጠው ለሊቀ ካህናቱ ይሰጠው ነበር። ዘሀብተ ክህነቱ አገዳ የተባለ ለዚህ ነው። አገዳው ማለት ነው። ሊቅልጥሙ ለሱ ስለነበረ ከመስዋዕቱ እነሱም ተሳታፊዎች ናቸው። ካህናቱ የሚቃጠለውን መስዋዕት ያቃጥላሉ። የሚረጨውን ሊቀ ካህናቱ ብቻ ወደ ቅድስተ ቅዱሳን ገብቶ ይረጫል። እነዚያን ሁሉ ግን የሚያርዱ የሚያወራርዱ ሁሉም ስራ የሚሰሩ ካህናቱ ናቸው። እነዚህ ስልጣናቸው ከሊቀ ካህናቱ ውጭ ያሉት ተመሳሳይ ነው ስልጣናቸው። ሊቀ ካህናቱ ወደ ቤተ መቅደስ ገብቶ ደሙን የሚረጨው የሱ እነሱ ደግሞ ከሱ ስር ያሉት ደግሞ ሌሎቹ ካህናት መስዋዕቱን የሚያርዱ የሚያወራርዱ። ክህነቱ አንድ አይነት ሆኖ ግን በምን ይለያያሉ ማለት ነው? በአቀራረቡ ይለያያሉ። ሁሉም የአሮን ልጆች ናቸው። ሁሉም ክህነት ተሰጥቷቸዋል። ሊቀ ካህናቱ ግን በአሿሿምም በአቀባብም ይለያል። ምክንያቱም ሁሉም በቅባ ቅዱስ ከብረው ነው ተቀብተው የሚሾሙት። በትርጓሜያችን እንደምንማረው ከሌዊ ዘር የተወለደው ወይም ከአሮን የተወለደው ማለት ነው ቀኝ ቀኛ ከአሮን እየተቀባ ክህነት የሚገባው ክህነት ገንዘብ ያደርግ እንደነበረ ይለናል። ከይሁዳ ዘር የተወለደው ደግሞ ቀኝ ቀኛ ከአሮን እየተቀባ መንግስት የሚገባው መንግስትን ገንዘብ ያደርግ እንደነበረ ሁሉም ካህናት ሊሆኑ ስለማይችሉ ማለት ነው። ከዛ ተቀብተው የተሾሙት ካህናት ሊቀ ካህናቱ ራሱን የቻለ ነው። ከሱ በታች ያሉት ደግሞ ካህናት በቅባ ቅዱስ ነው ከብረው የሚሾሙት። በመሾም በካህንነት ተመሳሳይ ሲሆን ክህነታቸው ልክ አሁን ያለ ነው። የሐዲስ ኪዳን ካህናት ክህነቱ ተመሳሳይ ነው። አንድ ቄስ ስራው ማጥመቅ ነው፣ ማቁረብ ነው፣ ማስተማር ነው። ሌላውን ቄስ ማቁረብ ነው፣ ማስተማር ነው፣ ማጥመቅ የተለያየ አይደለም። ስልጣኑ ሰጪው አንድ ነው። ተቀባዮቹም ሰዎቹ ተመሳሳዮች ናቸው። ማዕረግ ነው፣ በማዕረግ ነው ልዩነቱ የሚኖረው። ማዕረግ ግን አለው። ፓትርያርክ አለ፣ ሊቀ ጳጳስ አለ፣ ቆሞስ አለ፣ ቄስ አለ፣ ዲያቆን አለ፣ አናጉንስጢስ አለ። እንዲህ በማዕረግ ይለያያል። አንዱ ሿሚ አንዱ ተሿሚ በመሆንም ይለያያል። ክህነቱ ግን ኃጢአት የማስተስረይ ጸጋው እግዚአብሔር የሰጠው
ኃጢአትን የማስተስረይ ጸጋ፣ ያ ክህነት ግን ተመሳሳይ ነው። አንዱ ቄሱም ያጠምቃል፣ ሊቀ ጳጳሱም ያጠምቃል። ቄሱም ኃጢአት ያስተሰርያል፣ ሊቀ ጳጳሱም ኃጢአት ያስተሰርያል። በዚህ ልዩነት የለውም። በማዕረጉ ግን ይለያል። ሊቀ ጳጳሱ ክህነትን ሁሉ ይሾማል፣ ፓትርያርኩ ጵጵስናን ሁሉ ይሾማል። ስለዚህ በዚህ ልዩነት አለው። ወደኛም ስንመጣ በዚያኛውም የነበረው እንደዚህ አይነት ነው። ክህነቱ ተመሳሳይ ሆኖ ሊቀ ካህናቱ ግን ከነሱ ልዩ ነው ማለት ነው። በዚህ ምክንያት ይለያያሉ። የእውቀት ደረጃ ደግሞ እንደተሰጧቸው ነው። አሁን በእኛ በአዲስ ኪዳንም እንዳለን ካህናት ሁሉ ካህን ተመሳሳይ እውቀት ላይኖረው ይችላል፣ ተመሳሳይ መረዳት ላይኖረው ይችላል። እነሱም እንደዚሁ ተመሳሳይ መረዳት አይኖራቸውም፣ ተመሳሳይ እውቀት የላቸውም። እንደ ፍላጎታቸውና እንደ ተሰጧቸው እንደ መረዳታቸው ነው እውቀት ያላቸው እና ሁሉም አንድ አይነት እውቀት አላቸው ተብሎ አይነገርም። ደግሞም እንደዛም ተብሎ አልተጻፈም። አንድ አይነት እውቀት ማንኛውም ሰው ሊኖረው ስለማይችል፣ ምክንያቱም የተለያየ መረዳት ነው የሚኖረው። መረዳት ስንል ስለ እግዚአብሔር ያላቸው መረዳት ግን አንድ አይነት ነው። አሁንም በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ስለ እግዚአብሔር ያለን መረዳት አንድ አይነት ነው የሚሆነው። እውቀቱ ግን ያንን እውቀት ማወቅና ተረድቶ የመኖሩ ግን የተለያየ ሊሆን ይችላል። ስለዚህ የብሉይ ካህናት ሊቀ ካህናቱ ራሱን የቻለ ነው። ሌሎቹ ካህናት ደግሞ ተመሳሳይ ናቸው። ክህነቱ ግን አንድ አይነት የነበረ የእውቀታቸው ደረጃ ግን እንደየተሰጧቸው እንደ መረዳታቸው የተለያየ ነው። ልክ እንደ አዲስ ኪዳን ካህናት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ ገንዘብ የሚለዋወጡትን ወርቁን፣ የተለያዩ እቃዎችን እየሸጡ ባሉ ሰዎች ላይ በመካከል ተገኝቶ ገበያቸውን እንደበታተነ ሀብት ንብረታቸውን ዘወር እንዳደረገ ይታወቃል። በዚህ ቦታ ላይ ደግሞ በዋናነት ካህናት ናቸው በዚህ ቦታ ላይ የሚታወቁት። ይህንን ስፍራ የጸሎት ቦታውን ቤቴ የጸሎት ቤት ነው ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ካህናቱ ይህንን የጸሎት ስፍራ የንግድ ቦታ ያደረጉበት ምክንያቱ ምንድን ነው? ለምንስ ይህንን አደረጉ? መልካም እንግዲህ እውነት ነው። ምኩራቡ የጸሎት ቤት ነው፣ የምስጋና ቤት ነው፣ የአምልኮት ቤት ነው። እንደገና ሕገ ኦሪትን የሚማሩበት ቦታ ነው። ለምን እንዲህ ያደረጉት ከተባለ ወደዚህ የገቡበት ምክንያቱ ነውር ያለበትን መስዋዕት አታስገቡ ተብሎ በኦሪት ተጽፏል። ስለዚህ ካህናቱ ይህንን መነሻ አድርገው የከሳ በግ ይዞ ይመጣል። አንዱ አቅም የለውም እንግዲህ ሊያጣ ይችላል። ያለውን ይዞ ሲመጣ የከሳ በግ፣ የከሳ በሬ፣ የከሳ ላም፣ የከሳ ፍየል ለመስዋዕት የሚሆኑትን የከሱ ነገሮች ይዘው ሲመጡ አይ ይሄ ከስቷል፣ ስለዚህ ወደኛ ክልክል ቦታ አላቸው። የነሱ ደግሞ የሚያደርቡበት ካህናቱ የራሳቸው አላቸው። ወደዛ አሁን ወደ ታሪኳ አንገባም። ወደዛ ገብቶ እስከሚድን ድረስ ስለዚህ የኛ በግ ስላለ ለውጥና እሱን ሰዋ አቅርብ፣ የኛ በሬ ስላለ እሱን ለውጥና እሱን አቅርብ እያሉ ካህናቱ መለወጥ ጀመሩ ማለት ነው። ለመጀመሪያ ጊዜ ለመስዋዕት የሚቀርበው ምክንያቱም የታመመ መሆን አይችልም፣ የከሳ መሆን አይችልም። ስለዚህ የከሳ በግ ይዞ ሲመጣ አንዱ አይሁዳዊ ወይም አንዱ ሰው አይ ይሄ የከሳ ነው፣ እዚህ ደህና በግ አለልህ፣ ለውጥና አስገባ፣ ይሄኛው ለእኛ ይሆን፣ ብር ግን ጨምር ይሉታል። የከሳ ስለሆነ ብር ትጨምራለህ፣ የእኛ ደህና ስለሆነ። በዚህ ጊዜ እነሱ በመለወጥ ጀመሩት። ሳንቲምም ስለሚቀበሉ አሁን ሳንቲሙም አለ መለወጡም አልቀረም። ለዚያ እኮ ነው በዛ ብሩን ለወርቅ ወርቁን ለብር የሚለውጡትን ያለው እኮ ለዚያ ነው። በግም አለበት ልዋጩ ላይ የበጉ በዚህ ምክንያት መለዋወጥ ተጀመረ ማለት ነው። የብሩ ደግሞ መስዋዕት የሚገባው ንጹህ ወርቅ ወይም ነጭ ብር ይሉታል። ከዛ ሰዎቹ ቀይ ብር ይዘው ከመጡ ንጹህ ያልሆነ ይዘው ከመጡ አንተ ያመጣው ቀይ ነው፣ ስለዚህ ነጩን መቀየር አለብህ ይሉታል። ስለዚህ ምን መጣ ማለት ነው? ወርቅ መቀየር መጣ ማለት ነው። ብር መቀየር መጣ ማለት ነው። መለዋወጥ መጣ። ለዚህ ነው ወርቁን ብሩን በወርቅ ወርቁን በብር የሚለውጡትን ወደ ቤተ መቅደስ የሚገባውን
ለመለወጥ ህዝቡ ከዚያ በኋላ ይኸው የኛን ላይ ያሉ ካህናቱ የሚለወጠውን ያዘጋጃሉ። ያ ህዝቡ ደግሞ ሰው ይዞት የሚመጣውን እየለወጠ ብሩንም እንስሳቱንም እንዲያስገባ በማድረግ ጀመሩት። በዚህ ጊዜ ሲያጣ ደግሞ መግዛት አለበት። ከዚህ በኋላ ምን ተደረገ? እንደዚህ ብሎ መጀመሪያ ለለውጥ የተጀመረው በጉን የከሳና የጤናማውን ለለውጥ እንዲሁ ደግሞ ቀይና ነጭ ወርቅ ብለው ብር ብለው ለለውጥ የጀመሩት ካህናቱ የጀመሩት ከዛ ወደ ህዝቡ አደገ። ከዚያ በኋላ የቤተ መቅደሱ አደባባዩ ቤተ መቅደሱ ውስጡ አይደለም ገበያ ያደረጉት አደባባዩ ማለት ነው። አደባባዩን በጠቅላላ ለዋጮች ሞሉት ማለት ነው። ለዋጮች ሞሉት። ከዚያ ሁሉም ጠረጴዛውን ሰድሮ ወርቅና ብር መለዋወጥ ጀመረ። በግ ፍየል በጠቅላላ ካህናቱ የጀመሩት ወደ ምኑ አደገ ማለት ነው? ወደ ህዝቡ ገባ ማለት ነው። ወደ ህዝቡ ገባ። በጣም የሚያሳዝን ታሪክ ነው ያላቸው። ወደ ህዝቡ ገባ። ህዝቡም መለወጥ ጀመረ ማለት ነው። ያ ብቻ አይደለም፣ ዝም ብሎ መምጣት ጀመረ። ሰው መስዋዕት ለማቅረብ እዚያው አገኛለሁኝ ከዚያው ገዝቼ መስዋዕት አቀርባለሁ እያለ በግ ሳይዝ መምጣት ጀመረ። ይዞ መምጣት የነበረበት ከቤቱ ነው በጉን መስዋዕት ለማቅረብ። አሁን እዚህ ላይ የሚለወጥም የሚሸጥም ርግቦችም እንስሳቱም በጉም ፍየሉም ወይፈኑም ላሙም ስላለለት ስለዚህ ከዚህ ድረስ እየነዳው ለምን እሄዳለሁኝ? ሩቅ ቦታ ሁሉ ስላሉ ማለት ነው። ምክንያቱም በተለይ ከፋርስ ባቢሎን ስደት በኋላ እስራኤል በወደዱት ቦታ እንዲኖሩ ፈቃድ ስለተሰጣቸው ሩቅ ቦታ ሁሉ ይኖሩ ነበረ። በግብፅም የሚኖሩ ነበሩ፣ በግሪክ የሚኖሩ ነበሩ፣ በሮም የሚኖሩ ነበሩ። እነዚህ ሁሉ ከዛ ድረስ ይዘው መምጣት አይችሉም። ስለዚህ ምንድነው ይዘው የሚመጡት? ገንዘብ ነው ይዘው የሚመጡ። ገንዘብ ይዘው ይመጡና ጌታችን ኢየሱስ ክርስቶስ እንግዲህ ሊያስተምር በገባበት ወቅት በዛ ጌታ በተወለደበት ወቅት በሚያስተምርበት ወቅት የነበረው ድርጊት ይሄ ነው በቃ። ምክንያቱም ከዛ ከሩቅ የሚመጡት ብር ይዘው ይመጡና ከዚያው ስለሚሸጥላቸው ከዛ ገዝተው ማስገባት ጀመሩ። የጀመሩት ግን እነማን ናቸው? ካህናቱ ናቸው። አይ እናንተ ያመጣችሁት የከሳ ነው፣ ከኛ ይኸው ደህና በግ አልላችሁ የለውጡ እናስገቡ። እናንተ ያመጣችሁት ወርቅ ለመስዋዕት ለእግዚአብሔር የሚገባ አይደለም፣ ይሄው እኛ ላይ ያለላችሁ የለውጡና አስገቡ ብለው ካህናቱ የጀመሩት አደገና ህዝቡም ወደዚያ ገብቶ መለወጥ ጀመረ። ሁሉም ጠረጴዛውን ዘረጋ። ሁሉም በጉን እያመጣ ይሸጥ ጀመረ ማለት ነው። ከሩቅ ስለሚመጡ ደግሞ እስራኤላውያን በሮም ያሉት፣ በግሪክ ያሉት፣ በግብፅ ያሉት ከስደት በኋላ ተበታትነው ይኖሩ ስለነበረ እነዚያ ሁሉ እዛው ኢየሩሳሌም አካባቢ ያልነበሩት ገንዘብ ይዘው ሂደው ከዚያው ገዝተው መስዋዕት ማቅረብ ጀመሩ። በዚህ ምክንያት ነው የገበያ ቦታ ያደረገው። መነሻዎቹ ግን ለዚህ ቤተ መቅደሱ የገበያ ቦታ እንዲሆን፣ የመለወጫ ቦታ እንዲሆን፣ የጸሎት ቤትነቱ፣ የመስዋዕት የምስጋና ቤትነቱ፣ የትምህርት ቤትነቱ እንዲቆም ወይም እንዲቋረጥ። በዚያውም እኮ ትምህርትም ያስተምራሉ እኮ አልተውትም። ግን የተደበላለቀ ስሜት የተደበላለቀ። ለዚያ እኮ ነው ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያንን የገሰጻቸው። እናንተ ግብዞች አላቸው። ለዚህ እኮ ነው ግብዞች ብሏቸዋል። ስለዚህ ጌታችን እንግዲህ እንደዚህ በሆነበት ወቅት ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ 12 ጀምረን ስናነብ እናገኘዋለን። 14ን ጀምረን ስንሄድ የምናገኘው ማለት ነው። ወደዛ ለማስተማር ሲገባ ለዋጮች ተቀምጠዋል፣ ሻጮቹ ተቀምጠዋል። ርግብም የያዛለ፣ ላም፣ በግ፣ ፍየል የያዛለ፣ ሁሉም ተደርድሮ የገበያ ቦታ ሆኖ አገኙት። መነሻው ግን ማን ነው? ካህናት ናቸው። ለምን? የከሳ ነው እናንተ ይህንን ኦሪት የታበዋ ሀንካሰ ወንውረ ትላለች። ሀንካሳና ነውር የሆነበትን ነውር ያለበትን አታስገቡ ትላለች እና ይኸው ከኛ አለላችሁ እያሉ መለወጥ የጀመሩ ናቸው ያስተማሯቸው ማለት ነው። ከዚያ በኋላ በዚህ ጊዜ ነው እንግዲህ ጌታችን ክርስቶስ ሲገባ እንደዚህ ሆኖ ሲያዩ ጅራፍ ሰርቶ በጅራፍ የሚወጡትን ላሞችን፣ በጎችን፣ ሌሎቹን ማይጎዱትን በጅራፍ እየገረፈ አስወጣቸው። ርግቦችን ደግሞ አውጡ አሳስሩ ዘንተ እምዜ፣ እነዚህን ርግቦችን አውጡ ነው ያላቸው። ለምን? ቢመጡ ስለሚሞቱ። ርግቦቹ አቅም ስለሌላቸው ምንም አላደረግም አወጡ ብሎ ነው ያዘዛቸው። ወርቁን ለብር ብሩን ለወርቅ የሚለውጡትን ደግሞ ገለበጠባቸው ነው የሚለው።
ጠረጴዛቸውን ገለበጠባቸው ይላል። ገለበጠባቸው። ከዚያ በኋላ ምን አለ? ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። ዋንትሙሰ ረስተይክምዎ በአተ ፈያት ወሰረቅት፣ እናንተ ግን የሌቦች የቀማኞች የወንበዴዎች ዋሻ አደረጋችሁት አላቸው። ለምን የሌቦች የቀማኞች የወንበዴዎች ዋሻ አደረጋችሁት አለ ማለት በገበያ ሌባውም ወንበዴውም ቀማኛውም ይገኝበታል። መገኘት ብቻ አይደለም፣ ሌባውም የሰረቀውን ይሸጥበታል፣ ወንበዴውም የቀማውን ይሸጥበታል ማለት ነው። ስለዚህ በዚህ ምክንያት ቤተ መቅደሱን የሌባና የወንበዴ ዋሻ አደረጋችሁት የተባለ ለዚህ ነው። በዚያ እኮ ሌቦቹ ሰርቀው አምጥተው ይሸጣሉ ማለት ነው። ቤተ መቅደሱ ውስጥ ቀምተው ወንበዴዎቹ ቀምተው አምጥተው በቤተ መቅደሱ ውስጥ እየሸጡ ነው። በዚህ ምክንያት ነው እናንተ ቤት የጸሎት ቤት ይባላል፣ የጸሎት ቤቱን እናንተ የወንበዴ ዋሻ አደረጋችሁት ብሎ ገሰጻቸው። በዚህ ምክንያት አስወጣ፣ ቤተ መቅደሱን አጸዳ ማለት ነው። አንጾተ ቤተ መቅደስ በቃ አጸዳ። ርግቦችንም አውጡ አለ። ያንን ብሩን ለወርቅ ወርቁን ለብር የሚለውጡትንም ገለበጠባቸው። ከዚህ በኋላ ነፃ አደረገ ማለት ነው። እንስሶቹንም ላሞችን፣ በጎቹን፣ ፍየሎቹን፣ በሮቹን እየገረፈ አስወጣ። አሁን ቤተ መቅደሱን አነጻ። በዚህ ጊዜ ግን ወርቁን ሲበትንባቸው ያ ወርቁ ውጭ ላይ ተሰብስቦ ለእያንዳንዳቸው ገንዘባቸውን አግኝተውታል። በተአምር ማለት ነው። እንዲጠፋባቸው አላደረገም። የወቀሰ በዚያ ውስጥ ላይ መደረጉን እንጂ ገንዘባቸውን የእያንዳንዳቸውን ገንዘብ እንዲጠፋባቸው አላደረገም። ለዚያ ነው ርግቦችን አውጡ፣ እነዚህን አውጧቸው ያለ እኮ እንዲሞቱ አለማድረግ። ቢመታቸው ሊሞቱ ነው አይደለ? እንዳይሞቱ ያደረገበት እኮ የሰው ገንዘብ መጥፋት ስለሌለበት ነው። ወርቁና ብሩም የተበተነው ውጭ ላይ የእያንዳንዳቸውን እንዲያገኙት ነው ያደረጋቸው። ከቤተ መቅደሱ ከአደባባይ ውጭ ማለት ነው። ከቅጽሩ ውጭ አግኝተው ገንዘባቸውን እያንዳንዳቸው ወስደዋል። ያማ ባይሆን ኑሮ ገንዘባችን ቢበትንብን፣ ርግቦቻችንን ቢገድልብን ገደለብን፣ ገደል ነው፣ ገንዘባችን ቢበትንብን ነው ይህን ያደረግነው ብለው የክርስቶስ ሞት ርት ነው በቃ አይ ቢገድልብን የገደል ነው ይሉ ነበረ። ግን እንደዛ እንዳይሉ ያለ ምንም ምክንያት ከገንዘባቸውም ሳያጠፋ ምንም ሳያደርግ ነው ያስወጣባቸው። እንደዚህ አድርጎ ቤተ መቅደሱን አጽድቷል ማለት ነው። ስለዚህ መነሻው ጥያቄውም ለምን እንዲህ ሆነ የሚለው ነው። መጀመሪያ ያው መስዋዕት ወደዛ ለማስገባት የሚመጡ ሰዎችን ለውጠው እንዲያስገቡ ለማድረግ የተደረገ ነው። ጀማሪዎቹ ግን ካህናት ናቸው ማለት ነው። አሁን በእኛ ዘመን ያለችው እቺ ቤተ ክርስቲያን እንግዲህ ከዚያ ጋር ተመሳሳይ የሆነ ስራዎች እየተሰሩ ነው የሚገኘው። በተለይ በበዓላት ቀን የተለያዩ ፕሮግራሞች በሚደረጉበት ቀን ብዙ ስራዎች ይሰራሉ። በቤተ ክርስቲያኑ ዙሪያ ከቅጥር ግቢ ውጪ የንግድ ስራዎች ይካሄዳሉ። ይህንንስ እንዴት እናያለን? ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔ ቁጣውን ገልጧል፣ በካህናቱ በምኩራቡ ተገኝቶ ማለት ነው፣ በንግድ ስራ ላይ ተሰማርቶ ባሉ ሰዎች ላይ። ዛሬስ በዚህ ቦታ ላይ እየተሰሩ ያሉ ነገሮች ከዚያ አይብስም ወይ ወይስ ተመሳሳይነት ያለ አይመስልም ወይ? ይህንን እንዴት ያዩታል መምህር? መልካም እንግዲህ ወደኛ ስናመጣው ያው ምክንያቱም ኦሪት ለአዲስ ኪዳን አምሳለ መርገፍ ናት። ምኩራቡ ለቤተ ክርስቲያን አምሳለ መርገፍ ነው። ምኩራብ አነ መትጸምረ ወቤተ ክርስቲያን ታጽፈቶ፣ ምኩራብ ግምጃውን ሰራች፣ ቤተ ክርስቲያን ተጎናጸፈችው። ምኩራብ ትንቢቱን ተናገረች፣ ቤተ ክርስቲያን ክርስቶስን ተቀበለች ያለ ዮሐንስ አፈወርቅ በሃይማኖተ አበው ይነግረናል። ብዙ ነገር አለው፣ ወደዛ እንገባበትም። ስለዚህ አሁን በዛ ያለው ይደረግ የነበረው ነገር አሁንም እየተደረገ ይመስላል። እውነት ለመናገር በየአጥቢያ ቤተ ክርስቲያኑ ንግስ ሲሆን፣ ወርሃዊ በዓል ሲሆን፣ እሁድ እሁድ ህዝቡ የሚሄደው ሊሳለም ነው ወይስ ገበያ ለማድረግ ነው? ችግሩ እዚያ የሚሸጡትን ብቻ መውቀስ የለብንም። ህዝቡ ሊሳለም ከሆነ ተሳልሞ መሄድ ነው ያለበት። ገበያውን ለምን ሌላ ቀን አያደርግም? ሊቆርብ ከሆነ ሊቆርብ ነው የሄደው። ሊማር ከሆነ ሊማር ነው መሄድ ያለበት። ወደ ቤተ ክርስቲያን የምንሄድበትን ነገር አልተረዳንም። አሁን የሚመናኑም ችግር አለ። የካህናቱ ችግር ምንድን ነው ከተባለ በብሉይ ኪዳን ካህናቱ ራሳቸው ናቸው የጀመሩት። የአሁን የአዲስ ኪዳን ካህናት ደግሞ ገበያ ሲደረግ በተለይ አዲስ አበባ ውስጥ
የሚታየው በሌሎችም ታላላቅ አድባራት የሚታየው እና በክልል ከተሞች ንግስ ሲሆን እሁድ እሁድ ወርሃ በዓል ሲሆን የቤተ ክርስቲያኑ መግቢያ በርና አካባቢው ገበያ ሆኖ ሲታይ ካህናቱ ለምን ዝም ይላሉ? አይሆንም። ለህዝቡ መንገድ እኮ ነው። ህዝቡ እንዳይገዛ ከተደረገ ሻጮቹ ለዋጮቹ እኮ ይቀራሉ። ምንም ችግር የለውም፣ ይቀራሉ። ዛሬ ግን አንደኛ እኛ በዙሪያው ሱቆች ሰርተን ሻጮች ሆነናል እኛው ራሳችን። ሁለተኛ እሱ እንደ ጥፋትም ባልተቆጠረ ነበረ። ምክንያቱም ለቤተክርስቲያኒቱ ገቢ ስለሚያስፈልግ አገልጋዮቹ ገቢ ስለሚያስፈልጋቸው እንደገና ደግሞ በበዓል ቀንም ስለማይሸጥ ትምህርትንም የሚዘጋ ስላልሆነ ሱቆቹ ሊነቀፉ አይችሉም። እንደ እውነት ለመናገር ማለት ነው፣ ልንነቅፋቸው አንችልም። በፊታቸውም ወደዚያ ነው፣ ወደ ክርስቲያን አይደለም፣ ግንኙነት የላቸውም። ለህዝቡ ነው አገልግሎት የሚሰጡት። አሁን ግን በተለይ በንግስ በዓላትና በወር በዓላት እሑድ እሑድ ግን የሚደረገው ህዝቡ ወደ ቤተክርስቲያን መጥቶ ተምሮ የሚቆርበው ቆርቦ ንስሐ የሚገባው ንስሐ ገብቶ መሄድ ሲገባው መጥቶ ገበያ ነው አድርጎ የሚሄደው የእሑድ ገበያ ብሎ ሳንዴይ ማርኬት እንደውም ቤተክርስቲያን ሆኗል ማለት ይቻላል። አሁን ቤተክርስቲያን አካባቢ ማለት ነው ግቢው። ወደ ቤተክርስቲያን ስንመጣ እንዴት የምናየው ነው፣ ይሄ ሁሉ የሚታየው ነው። ለዚህ ጥፋተኛ ካህናቱ አንድ ቁጥር ያለማስተማር ጥፋተኞች ነን። ህዝቡ ወደ ቤተክርስቲያን ስትመጡ የመጣችሁት ለገበያ አይደለም፣ ለትምህርት ነው፣ ለንስሐ ነው፣ ስጋውን ደሙን ተቀበላችሁ ለመሄድ ነው። ለገበያ ስላልሆነ እሑድ እሑድ የስጋ ስራ የምትሰሩበት አይደለም፣ የገበያ ስራ የምትሰሩበት አይደለም። በተለይ ወደ ቤተክርስቲያን ስትመጡ ይህን ልታደርጉ አይገባም ብሎ እውነቱን ገልጦ ማስተማር ከወቀሳ ያድናል። ካልሆነ ግን የአይሁድ ካህናት ሆነን ነው ቁጭ የምንለው። ሁለተኛ ደግሞ ህዝቡም ጥፋተኛ ነው። የተጠራበትን አልተረዳም። ወደ ቤተክርስቲያን የሚመጣው ለምንድን እንደሆነም አልተረዳም ማለት ነው። ቤተክርስቲያን ለህድ ነው ብሎ ሳንቲም ይዞ ወጥቶ ገበያ ሲገበያጅ ነው የምናገኘው። ስለዚህ ይሄንን ካህናቱም በማስተማር በመምከር ህዝቡም በበዓላት በንግስ በዓላትና በወር በዓላት እሑድ እሑድ ገበያ በቤተክርስቲያኑ ዙሪያ ሸቀጣ ሸቀጥ ዘርግተው የሚሸጡ የሚለውጡ ሰዎችን ባለመግዛት ይህንን ማቆም ይቻላል። ባለመግዛት እንዲህ ሰው ወደ አሁን አንድ ሴት አዳሪ ብትኖር ለምሳሌ ማለት ነው ወንድ ካልሄደባት ራሷን መሸጥ ትችላለች? አትችልም። እነዚህ ሰዎች እኮ የሚገዛቸው ከሌለ ካህናቱ ካስተማሩ ህዝቡ ካልገዛ ሻጮቹ እኮ ድጋሚ መጥተው አይደረድሩም። ድጋሚ መጥተው እዚያ ሊሸጡ አይቀመጡ። ስለዚህ ችግሩ የካህናቱ አለማስተማር የህዝቡም ተምሮ ወደ ተግባር አለመግባት ችግር ነውና አሁን ቤተክርስቲያን ላይ ያለው ትምህርት እንደውም እኮ በጣም ከባድ ነው። እንዴት እንደምንማርም አንዳንዶቹ ድምፅ ማጉያ ደቅነው የማይሉት ነገር የላቸውም። ውስጥ ላይ ያለው ትምህርትን እንስማ ወይስ ውጭ ላይ ያለው ድምፅ ማጉያ ለገበያ ጨረታ የሚናገሩትን እንስማ? ስለዚህ ይሄ ጌታን ያስቆጠዋል። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስን ያሳዝነዋል። አሁን ታግሶን ነው እንጂ ቢመጣ እኛን ጀምሮ ነው የሚያጸዳ። የዛ ጊዜስ እነዚህን አውጡ ተብሎ የወጡት የሚሸጡት የሚለውጡት ጠረጴዛው ነው የተገለበጠ። በቃ አይቻልም፣ እዚህ መስራት አይቻልም ነው የተባለው። ዛሬ ግን እኛን ጨምሮ የሚያወጣ ነው ይመስለኝ ቢመጣ ማለት ነው። እያንዳንዳችን እዛ ልንቆም አንችልም። ለምን? ሁላችንም ተባባሪዎች፣ ሁላችንም ተግባሪዎች ሁነናል። ሁላችንም እዚያ ላይ ቆመን የምንሸጥ ሁነናል። ስለዚህ ቤተክርስቲያንም ይህን ልታስብበት፣ ካህናቱም ይህን ሊያስተምሩ ከተጠያቂነት ለመዳን። ምክንያቱም ክርስቶስ መምጣቱ አይቀርም። ሲመጣ ያን ጊዜ በፊቱ እንቆማለን። ስንቆም ደግሞ በግራ ከመቆም በቀኝ መቆም አይሻልም እንዴ? ወደ ሲኦል ከመውረዱ መንግስተ ሰማያት መግባት፣ ወደ ገሃነም ከመውረዱ ወደ መንግስተ ሰማያት መግባት እኮ የሚበልጥ ነው። ከክርስቶስ ተለይቶ በጭንቅ ከመኖር ከክርስቶስ ጋር እሱን ጸጋ ተዋህዶ መኖር አይሻልም? አይበልጥም? ስለዚህ ያንን ለማግኘት ከወዲሁ ከስራ መስራት ይጠይቃል። ማንም ሰው አንድ ገበሬ ወጥቶ ወርዶ ካላረሰ፣ ካልቆፈረ፣ ካልዘራ፣ ካላረመ መጨረሻ ላይ ካላጨደና ወቅቱ ወደ ቤቱ ካላስገባ ፍሬውን መብላት ይችላል? እንጀራ ማግኘት ይችላል? አይችልም። እኛም በዚህ ምድር ሳለን የእግዚአብሔርን ትእዛዝ ጠብቀን ካላስገለገል ምዕመናንን መምራት ካልቻል ተጎጂዎች ነው። በኋላም ይፈረድብናል። አሁንም ስንነቀፍ ነው የምንኖረው። ምን ካህናቱ እንዲህ አድርገው እየተባለ ዝም እያሉ ቢያስተምሩ እኮ አይሆንም ነበር እየተባሉ
አንዳንድ ምራቃቸውን የዋጡ አዋቂ ሰዎች ይነቅፋሉ፣ ብዙዎቹ ማለት ነው። ስለዚህ ይሄ እንዳይሆን ክርስቶስ በመጣ ጊዜ እንዳናፍር ዛሬውኑ ይህን ነገር ልናስቆመው ቤተክርስቲያንንም ክብሯን ልናስጠብቅላት ይገባል ማለት ነው። እንዲያው በዙሪያው የሚሰሩ ሱቆቹ እንደ ጥፋቱ ነው ሊወሰዱ ይችላሉ ብዬ አላምንም። ለምን ከሰኞ እስከ ዓርብ ነው ስራቸው፣ እስከ ቅዳሜ ነው። እሑድ ዝግ ናቸው። እነሱ ምንም ችግር የለባቸውም። ለምን ቤተክርስቲያኑንም ለመርዳት ስለሚጠቅም። ግን ከውስጥ ጀምሮ ከበሩ ጀምሮ የመሸጥ የመለወጥ ነገር ህዝቡ ሊማር መጥቶ ሌላ ድምፅ ማጉያ ውጭ ላይ ተደቅኖ ይህንን ግዙ፣ ይህንን ግዙ፣ ይህንን ግዙ የሚለው ለፈፋ ግን ህዝቡን እንዳይማር አድርጎታል። በቅጡ እንዳይጸልይ ለጸሎቱ ራሱ በጣም ጭንቅ ሆኖበታል። ያን ብቻ አይደለም፣ መድረክ ላይ ሆነንም እኛ የምንናገረው በአብዛኛው ገንዘብ ተኮርም ጭምር ነው። ይህንንም መናገር እፈልጋለሁ። ህዝቡ በደንብ ከተማረ ገንዘብ ያመጣል። ህዝቡ ከተመከረ አስራቱን በኩራቱን በአግባቡ እንዲከፍል ከተነገረ ያመጣል። ግን የግዴታ ታቦት ቁሞ እንኳን ይህን ያህል ካላመጣችሁ እየተባለ በሰው እየተጨናነቀ ነው። ያን ብቻ አይደለም፣ የገበያ ቦታ እስከሚመስል ውስጡንም እንኳን እያደረግነው ነው። ስለዚህ ካህናት፣ የብሉይ ካህናትም ለዚያ መለወጫ እንዲሆን ጀማሪዎቹ እነሱ ናቸው። እኛም ባለማስተማራችን ተወቃሾች ነን። ጀማሪዎቹም እኛው ነን። መድረክ ላይ ቁመን ስለምንለምን ውጭ ላይ መለመኛ አደረገው ማለት ነው። እያንዳንዱን ህዝቡን ከማስተማርና በአግባቡ ከመምራት ስለወጣን ገንዘብን በአግባቡ አስራቱን እንዲከፍል አላደረግነውም። አስራት አለመክፈል ስርቆት ነው። ይህንን በደንብ ስላላስረዳ ነው አስራቱን አይሰጥም። ሰበካ ጉባኤ እንኳን አንዳንዱ የሚከፍለው ሰው ሲሞትበት ነው ተጠራቅሞ የሚከፍል። ይሄ ሁሉ ከኛ ያለማስተማር ችግር ነው እና ካህናቱም እኛም ልንስተካከል ያስፈልጋል። ህዝቡም ሊስተካከል ያስፈልጋል። እንደው የንግስ በዓላትና የወርሃ በዓላት እሑድ እንደው ከዚህ የገበያ ዙሪያው ቤተክርስቲያኑ ትምህርት ብቻ የሚሰማበት ወደ ውስጥ መግባት ያልቻሉ ሴቶች በውጭ ላይ ሆነው እንዲጸልዩ ትምህርቱን እንዲሰሙ ነፃነት ያገኛሉ። አሁን ውጭ ላይም ድምፅ ማጉያ፣ በውስጥ ላይም ድምፅ ማጉያ። እንዴት ይጸለይ? እንዴት ትምህርቱን እንስማው? እንዴት እስከ እግዚአብሔር ጋር እንገናኝ? ብቻ እኔ እንደተረዳሁት አሁን በቤተክርስቲያኑ በበዓላት ቀን ወደ ቤተክርስቲያን ስንመጣ ገበያ ገቢተን እንጂ የምንሄደው እኔ ጸሎት ጸልየን የሆነ ከእግዚአብሔር ጋር ጥሩ ግንኙነት አድርገን የምንሄድ ሁሉ አይመስለኝም። ብዙም እየተገናኘ አይመስለኝም። እውነታው ደግሞ ይሄ ነው። ቢገናኝ ኖሮማ የልብ ግንኙነት ቢኖር ኖሮ ይሄ ሁሉ መከራ ባልመጣም ነበር እና ይሄ ነገር ሊስተካከል ያስፈልገዋል ለማለት እፈልጋለሁ። መምህር ቃለ ሕይወት ያሰማልን። በመጨረሻም ይህ ቀረ የሚሉት ሀሳብ ካለ ቢጨምሩልን። መልካም። እንግዲህ የቀረበ አይኖርም፣ ግን ምኩራብ ስንል ቤተክርስቲያን ምኩራቡን ጌታችን ኢየሱስ ክርስቶስ ያጸዳበት ያነጻበት ዕለትን እያከበርን ነው። እንግዲህ ከቤተ መቅደሱ ከምኩራቡ ባለፈ አንቱም ቤተ መቅደሱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ብሎናልና አሁን ምኩራብ በምኩራብ የተመሰለ ቤተ መቅደስ ሰውነታችን ክርስቶስ ሲመጣ አሁን ቆሾ ነው የሚያገኘው። የኃጢአት መለዋወጫ አድርገነዋል። የበደል መለዋወጫ አድርገነዋል። ምን ማንሰራበት ነገር አለ? በአካላችን የዝሙት መለዋወጫ አድርገነዋል። ብዙ ነገር እየሰራንበት ነው። ምኩራብ ሰውነታችንን፣ ቤተ መቅደስ ሰውነታችንን። በዚያው አንጻር እኛም ምኩራቦች ነን፣ የክርስቶስ ምኩራብ ነን። እኛም የጸሎት ቤት ነን። ስጋችሁ የእግዚአብሔር እንጂ የዝሙት አይደለም ይላል ቅዱስ ጳውሎስ። አሁን እኛ ግን የዝሙት አድርገነዋል። ዝሙት የሚባለው የወንድና የሴት ብቻ አይደለም። የገንዘብ ፍቅርም ዝሙት ነው። ከሚገባ በላይ ገንዘብ መውደድ። እንደውም ጌታ ተብሏል እኮ ጌታችን ክርስቶስ ለሁለት ጌቶች መገዛት አይቻላችሁም ሲል እኮ አንድ ጌታ ያለው ገንዘብን ነው። አንዱ ጌታ ራሱ ኢየሱስ እግዚአብሔር ሲሆን አንዱ ጌታ ገንዘብ ነው። ለገንዘብና ለእግዚአብሔር ልትገዙ አይቻላችሁም ብሎናል። እና ሰውነታችንን ምኩራብ ቤተ መቅደስ ሰውነታችንን ምኩራብ ሰውነታችንን የጸሎት ቤት ሊሆን የሚገባው ማለት ነው። ሁልጊዜ ጸሎት ሊጸልይ የሚገባው ማንነታችን፣ ምስጋና ሊያመሰግን የሚገባው ማንነታችን፣ እግዚአብሔርን ሊያመልክ የሚገባው ማንነታችን፣ ወንጌልን ሊማር የሚገባው ማንነታችን። እንግዲህ በዛ ጸሎት ይጸለይበታል፣ ትምህርት ይማሩበታል፣ ምስጋና ያቀርቡበታል፣ ያምልኩበታል አይደለ? ይሄ ሁሉ በእኛ ሰውነት መፈጸም አለበት። ይህንን ሁሉ ትቶ ግን አሁን የኛ
የሐሜት መለዋወጫ ሆኗል። የዝሙት መለዋወጫ አድርገነዋል። አካላችንን፣ ቤተ መቅደስ ሰውነታችንን የጥላቻ መለዋወጫ አድርገነዋል። የገንዘብ ፍቅር መለዋወጫ አድርገነዋል። አሁን ጉቦኞች ሆነናል፣ ሙሰኞች ሆነናል። ስለዚህ አሁን ሰውነታችንን ምኩራብነቱን የጸሎት ቤትነቱን አልተጠበቀም ማለት ነው። የምስጋና ቤትነቱ አልተጠበቀም ማለት ነው። ኦሪትን እንደሚማሩበት እንደነበር ወንጌልን ሊማር የሚገባው ማንነታችን የወንጌል ቦታ እየሆነ አይደለም። ስለዚህ ማንነት አሁን ክርስቶስ ሲመጣ እንዴት ነው አሁን በእኛ ሊያድርብን የሚችለው? እንዲህ ቃሌን የሚሰማ አባቴ ይወደዋል እኔም እወደዋለሁ መተንም ማደሪያ እናደርገዋለን ይላል። ስለዚህ እንዴት ነው ማደሪያ ሊያደርገን የሚችለው? ምኩራብ ሊያደርገን የሚችለው እንዴት ነው? የኛ አካላችን የኃጢአት መለዋወጫ፣ የበደል መለዋወጫ፣ የአጋንንት መጨፈሪያ ሆኗል። የአጋንንት መጨፈሪያ ሆኗል። በዚህ በቤተ መቅደሱ ዙሪያ ላይ ድምፅ ማጉያ ደቅነው ይህንን ግዛ፣ ይህንን ግዛ፣ ይህንን ግዛ እንደሚሉበት እኮ የእኛንም ማንነት የእኛንም ሰውነት እኮ ምኩራብ ሰውነታችንን ቤተ መቅደስ ሰውነታችንን እኮ መንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ ናችሁ ያለንን ቅዱስ ጳውሎስ መንፈስ ቅዱስ ሳይሆን በእኛ ላይ ያደረው አሁን አጋንንት መጨፈሪያ አድርገውናል። ዘፋኞች ግማሹን ዘፋኝ ያደርጉታል፣ ግማሹን ዝሙተኛ አድርገውታል፣ ግማሹን በገንዘብ ፍቅር እንዲወድቅ አድርገውታል። እኛን ካህናትን ሳይቀር እየተጫወቱብን ነው፣ እየዘፈኑብን ነው። ስለዚህ ልናነጻ ያስፈልጋል። ምኩራብ ሲታሰብ ይህ በዋናነት መረሳት የለበትም፣ መንጻት አለበት። ቤተ መቅደስ ሰውነታችን ክርስቶስ እንዲያድርበት ካልሆነ ማደሪያ አንሆንም። የቆሸሸን ልብስ ማን ይለብሳል? እንዲህ በቆሸሸ አካል ማን እሱ ያድራል? ቅዱስ እኮ ነው። ለዚያ እኮ ነው እኔ ቅዱስ ነኝና እናንተ ቅዱሳን ነው። እሱ ንጹህ ነው። ንጹህ ልንሆን ያስፈልጋል። ለልብስ እኮ ገላ ይታጠብለታል። የታጠበ ልብስ የሚለበሰው ገላን ታጥቦ ነው። ገላውን ሳይታጠብ ከለበሰው ወዲያውኑ ልብሱ ምን ይላል? ይቆሽሻል። ስለዚህ ለክርስቶስ ማደሪያ ለመሆን መታጠብ፣ መጽዳት ያስፈልጋል። ንጹህ መሆን ያስፈልጋል። ያን ጊዜ ንጹህ ምኩራብ ሆነን ሲያገኘን ያድርብናል። ደግሞ ንጹህ ብቻ መሆን ብቻ በቂ አይደለም። ንጹህ መሆን ብቻ በቂ አይደለም። ጸሎት መጸለይ፣ የጸሎት ቤት መሆን አለብን። የምስጋና ቤት መሆን አለብን። የትምህርት ቤት ማለት ወንጌልን የምንማር በእኛ ላይ ወንጌል ሕይወት ነዋ። ወንጌልን መኖር መቻል አለብን። የአምልኮት ቤት ባዶ ከሆነ ግን እዛ በማቴዎስ ወንጌል እንደተነገረው ያ ሰይጣን ከወጣ በኋላ ከሱ የሚከፉ 7 አጋንንትን ይዞ መጥቶ ያድርብናል። ባዶ እንድንሆንም አያስፈልግም። ንጹህ ብቻ እንደው ባዶ መሆን አይደለም። ባዶ ከመጸለይም ባዶ ከሆነ ከምስጋናም ባዶ ከአምልኮትም ባዶ መሆን አያስፈልግም። ከኃጢአት ከማንኛውም ክፉ ነገር ሁሉ ከአጋንንታዊ ስራ ከኃጢአት ስራ ባዶ ሆኖ ጸሎተኛ መሆን፣ አመስጋኝ መሆን፣ ወንጌልን መማር፣ ከዚያ እግዚአብሔርን ማምለክ። በነገራችን ላይ ስብከቱ አምልኮት እኮ ነው። ማህሌቱ አምልኮት ነው። ቅዳሴው አምልኮት ነው። መጸሎቱ አምልኮት ነው። አምልኮት መሆኑን ያልተረዳን ብዙዎች አለን። በጸሎታችን መካከል ስልክ የምናወራ አለን። ማህሌት ቁመን ስልካችን የምንጎረጉር በስልካችን ፊልም ሁሉ የምናዮች አለን። እግዚአብሔር ይቅር በለን እውነት ለመናገር ማለት ነው። ስለዚህ ምኩራብ ማንነታችን፣ ምኩራብ ሰውነታችን፣ ቤተ መቅደስ ሰውነታችን እግዚአብሔር ሊያድርበት የሚፈልገው ዋናው እኛ ነን በዋናነት። ስለዚህ አሁን ክርስቶስ ሲመጣ የሚጸዳ ማንነት ነው ያለን ማለት ነው። ግን እንዲያድር ካልጸዳ ስለማያድር አጽድተን እኛው ራሳችን አጽድተን ንጹህ አድርገን የጸሎት ቤትነቱን ጠብቀን፣ የምስጋና ቤትነቱን ጠብቀን፣ የትምህርት ቤትነቱን ጠብቀን፣ የአምልኮት ቤትነቱን ጠብቀን ካገኘን ያድርብናል። ካልሆነ ግን እንጸዳለን። ሳንጸዳ ከወዲሁ ማንነታችንን ማጽዳት፣ ንጹህ መሆን፣ ለክርስቶስ የተገባ መስዋዕት ራስን ለክርስቶስ የተገባ መስዋዕት አድርጎ ማቅረብ በሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን ንጹህ መስዋዕት አድርጋችሁ አቅርቡ ይላል። ለእግዚአብሔር የምናቀርበው አሁን እኮ የአዲስ ኪዳን መስዋዕት እኛ ነን መስዋዕት። ያ እሱማ ያቀረበልን አንድ ጊዜ በዕለታዊ ያቀረበው መስዋዕትማ ስንቀበለው ነው የምንኖር እንጂ እኮ አሁን አይቀርብም እኮ አንድ ጊዜ የቀረበው ነው የምንቀበል። ግን እኛ ራሳችን መስዋዕት አድርገን ማቅረብ አለብን። ስለዚህ በምኩራቡ አንጻር ምኩራብ ሰውነታችን መጽዳት አለበት ለማለት ነው። ውድ ተመልካቾቻችን ይህንን ሰገነት ቅድስት ኪዳነ ምሕረት ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ሀሳባችሁን በኮመንት ላይ በመስጠት እንዲሁም በስር ላይ የገዳሙ አካውንት አለ። ገዳሙን በማገዝ ከኛ ጋር እንድትሆኑ እናሳስባለን።
ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ